እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ወደ ፊልም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሪያል ማድሪድን ጉዳይ እንመልከት። ትናንትና ተሸንፏል 2-0 በሆነ ውጤት። ሁለት ቀይ ካርዶች የተመለከትንበትና አሁን ከጨዋታው መጠናቀቅ በኋላ በሚወጡ ምስሎች የምናያቸው ነገሮች በሙሉ በሪያል ማድሪድ በኩል ያሉትን ከባድ ችግሮች፣ ቅሬታዎች፣ እንደዚሁ ሌሎች ነገሮችን የሚያሳዩ ናቸውና እንመልከተው ይሄንን ጉዳይ። አሁን ከባርሴሎና ጋር ያለው የነጥብ ልዩነት የሰፋበት ምሽት ሆኗል። ወደ 4 ከፍ ብሏልና ከሱ በላይ ግን የትናንትናው ጨዋታ ብዙ ስሜት የሚሰበር ይመስላል። እናንሳኝ ጉዳይ ከኤል ክላሲኮ ጨዋታ በኋላ ሪያል ማድሪድ ባርሴሎና ላይ 5 ነጥብ ብልጫ ነበረው። በሚቀጥለው ሳምንት ቫሌንሲያን 4-0 አሸነፈ። አሁን በጥቂት ሳምንታት ውስጥ ባርሴሎና ሪያል ማድሪድን በ4 ነጥብ ልዩነት መምራት ጀምሯል። ማለት የ9 ነጥብ ስዊንግ ተፈጥሯል ማለት ነው። ካለፉት 5 የላሊጋ ጨዋታዎች የትላንትናውን ሽንፈት ጨምሮ በሳምንቱ አጋማሽ በሳን ማሜስ አትሌቲክ ቢልባኦን ያሸነፉበት ድላቸው ብቸኛው ድላቸው ነው። ትላንትና ደግሞ በሴልታ ቪጎ ተሸንፈዋል። በተሸነፉበት መንገድም በቡድኑ በታየው ፐርፎርማንስም ደጋፊዎች ጮኸዋል። ሪያል ማድሪድ ላይ ሻቢ አሎንሶ ላይ ጮኸዋል። በስክሪኑ ሲታይ የቡድኑ ተጫዋቾች ላይ ጮኸዋል። የዳኛው ጉዳይ ትልቅ ርዕስ መሆኑን አውቃለሁ፣ ግን የተሸነፉት በዳኛው ምክንያት አይደለም። በቀደም ካሳዩት ፐርፎርማንስ እኔ በቀደም አትሌቲክ ቢልባኦን ሲያሸንፉ ማሸነፋቸው ብቻ አይደለም። በሳን ማሜስ አትሌቲክ ቢልባኦን ማሸነፍ ለማንም ቀላል አይደለም፣ አስቸጋሪ ስቴዲየም ነው። ግን ሻቢ አሎንሶ ከመጣ በኋላ ይጨምረዋል ያልነው ፊዚካሊቲ ነበር። የበለጠ ኢንቴንስ የሆነ ፕሬስ የሚያደርግ በአካል ያሉ ፍልሚያዎችን የሚያሸንፍ አይነት ቡድን እዛ ጨዋታ ላይ ከ102 የአንድ ላንድ ፍልሚያዎች 67ቱን አሸንፈው ነበር። ቤሊንጋም ከ15 13ቱን፣ ካማቪንጋና ካማቪንጋ ከ12 11ዱን፣ ሹዋሜኒ ከ14 9ን አሸንፈው ስለነበር በጣም አካላዊ ፈተና ይጠብቃቸዋል በተባለ ሜዳ ተጫዋቾቹ በአካል በኢንቴንሲቲ በፕሬሲንግ በዱዌሎች ላይ በነበራቸው አፕሊኬሽን በጣም ጥሩ ተጫውተው ነበር። ቴክኒካዊ ምክንያቶች ብቻ ማለት አይደለም። ኤምባፔ 2 አስደናቂ ጎሎች፣ የካማቪንጋ ሌላ ጎል፣ ቡድኑ እንደገና ጎል ሳይቆጠርበት ወጥቷል። እንደዚህ ግን በተለይ ደግሞ በኢንቴንሲቲው በጣም አስደናቂ ነበር። ያንን ላየሰው 11 ለ11 በነበሩበት ጊዜ በተለይ ተጫዋች በቀይ እስኪወጣባቸውና ሴልታ ቪጎ ጎሉን እስኪያስቆጥር ድረስ 11 ለ11 በነበሩበት ጊዜ የነበረው የሪያል ማድሪድ ፊዚካል ፐርፎርማንስ በጣም አስገራሚ ነበር። ልዩነቱ በ3-4 ቀን ልዩነት የተደረገ አይመስልም። ከዚያ በኋላ የመጨረሻዎቹን 20 ደቂቃዎች የሚገርም ፍልሚያ አሳይተዋል። በቁጥር ካነሱ በኋላ ጎል ከተቆጠረባቸው በኋላ ሪያል ማድሪድ ጥሩ እንዲጫወት የሆነ አድቨርሰሪ ያስፈልጋል። የሆነ ተጫዋች በቀይ መውጣት አለበት፣ መመራት አለበት፣ የግድ ከምባክ ከፊት ሊኖር ያስፈልጋል ማለት ነው የሚል የሜንታሊቲ ጥያቄ ሪያል ማድሪድ ላይ እንድታነሽ ያደርጋል። ባለፉት ከአትሌቲክ ቢልባኦ ጨዋታ ውጪ ባሉ ሌሎች ጨዋታዎች ላይ እንዳየነው ከመጀመሪያዎቹ ጥቂት ሳምንታት በኋላ እኛም ራሳችን ካደነቅ ነው የሪያል ማድሪድ የፕሬሲንግ ኢንቴንሲቲ በኋላ በጣም መውረድ ጀምሯል። በአካል ሪያል ማድሪድ በጣም መውረድ ጀምሯል፣ ፕሬስ የሚያደርግበት ኢንቴንሲቲ እና ደግሞ የኤምባፔ ጎሎች ላይ ጥገኛ ነው። ኤምባፔ ጎል ካላስቆጠረ ሪያል ማድሪድ ሌላ የጎል ሶርስ የለውም። አሁን ቪኒሺየስም እንደፈለገ ጨዋታ እየጀመረ ያለው አሁን ያለፉት 10 ጨዋታዎች ላይ አንዱም ጎል አላስቆጠረም። ለምሳሌ ቪኒሺየስ ሪያል ማድሪድ አስቸጋሪው ነገር እሱ ነው። በቃ አንድ ጨዋታ ላይ 10 ደቂቃ ነው 14 ደቂቃ ሲቀረው ተቀይሮ ወጣ እና ለያዥ ለገላጋ አስቸግሮ ነበር ለምታስተዋሹ እዛ ጨዋታ ላይ እና ለአሰልጣኙ በጣም አስቸጋሪ ነው። ለአሎንሶ አይነት ኢንተርቬንሽኒስት አሰልጣኝ ደግሞ
የአሰልጣኝ ፕሪንት ላለበት አይነት ቡድን ደግሞ የሚሆን አይደለም። አሁን ሰዎች ዚዳን ተመልሶ ቢመጣ ክሎፕ ገበያ ላይ ያሉ ለክሎፕ አይሆንም። ይሄ ሪያል ማድሪድ ሜንታሊቲ በተለይ ለክሎፕ አይሆንም። ለዚዳን አላቅም። ዚዳን የሚጠብቀው ስራ አለ። የዓለም ዋንጫ ካለቀ በኋላ የፈረንሳይ ብሔራዊ ቡድን አሰልጣኝ ይሆናል ተብሎ ይጠበቃል። ለሶስተኛ ጊዜ ወደ ሪያል ማድሪድ ከተመለሰ አላውቅም። እንግዲህ አሎንሶ ጉዳይ ውይይት እየተደረገበት ያለ ሲሆን ለክሎፕ ግን አይሆንም ይሄ ሜንታሊቲ። ሁለት በፍጹም ፕሬስ ማድረግ የማይፈልጉ በጣም አስደናቂ ግን ፍጹም ፕሬስ ማድረግ የማይፈልጉ ሲፈልጉ ፕሬስ የሚያደርጉ ፕሬስ የማያደርጉ ሳይሆን ሲፈልጉ ፊል ሲያደርጉ ፕሬስ የሚያደርጉ ተጫዋቾች አይነት እና ትላንት ብዙ ችግር የነበረበት ነው። የመጀመሪያው አጋማሽም በተለይ ደግሞ 11 ለ11 በነበሩበት ጊዜ ከዛ በኋላ ሪስፖንድ አድርገዋል። ጎንዛሎ ጋርሲያ ጎል ሊያስቆጠር ይችል ነበር፣ ለጥቂት ነው ወደ ውጭ የወጣበት። ወይም ምባፔ ግብ ጠባቂው ላይ አንጠልጥሎ ራዱ ላይ ጎል ለማስቆጠር ተቃርቦ ነበር። ግን ለምሳሌ ያቀዝበት የሪያል ማድሪድን ማጥቃት ይነግርሻል። ያ 74ኛው ደቂቃ ነው ምባፔንን ሙከራ ያደረገው በሴልታ ቪጎ የፍጹም ቅጣት ምት ሳጥን ውስጥ ኳስ ሲነካ ለመጀመሪያ ጊዜ ነበር። በ74 ደቂቃ ውስጥ በሳጥን ውስጥ ኳስ ሲነካ ለመጀመሪያ ጊዜ ነበር። ስለዚህ ዋናው ተጫዋች የፍጹም ቅጣት ምት ሳጥን ውስጥ አደጋ በሚፈጥርበት ቦታ ውስጥ አልነበረም። እንዳልኩት ዳኛው አሌሃንድሮ ኪንቴሮ ይባላሉ እና አሰልጣኙ ብዙ መጥፎ ነገሮች ተፈጥረዋል። ለምሳሌ ኤደር ሚሊታው ተጎድቶባቸዋል። ጉዳቱ ከባድ ሳይሆን አይቀርም እየተባለ ነው። የቀኝ ፉልባክ አልነበራቸውም። ስለዚህ ራውል አሴንሲዮ ነው እዛ ቦታ ላይ የተጠቀመው። በአንድ የጨዋታው ምዕራፍ አልቫሮ ካሬራስ እና ጋርሲያ አብረው ነበሩ። ሁለት የግራ ፉልባኮች፣ አንደኛው የግራ ፉልባክ አንደኛው የመሀል ተከላካይ ሆኖ በቢጫ ካርዱ ልትከራከርባቸው ትችላለች። በኋላ ኤንድሪክን ከተጠባባቂ ወንበር ላይ ሳይቀር በቀይ አስወጥቶታል እና ነገሮች ጠሞባቸው እንደነበር አውቃለሁ። እንዲያውም አንዳንድ የስፔን ብዙሃን መገናኛዎች በዳኛው በጣም ስለተናደደ መልበሻ ክፍል ገብቶ እዚህ እንደዚህ አይነት ዳኝነት እያሳያችሁ ደግሞ ታለቅሳላችሁ ብሎ አሰልጣኙን ዳኛውን ተናግሮት እንደነበርም ተናግሯል። ግን ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። የሪያል ማድሪድን ጉዳይ እየተመለከትን ነው የምንገኘው። ትናንትና እንግዲህ መሸነፉና ከባርሳ ጋር ያለው የነጥብ ልዩነት መስፋቱን እየተመለከትን ነው። አዎ ልክ ነው። እና ለሪያል ማድሪድ ጥሩ ፐርፎርማንስ አልነበረም። ብዙ ሙከራዎች አድርገዋል። በመጀመሪያ አጋማሽ 11 ሙከራ፣ በሁለተኛው አጋማሽ እንደዚሁ ጎል ሊያስቆጥሩባቸው የሚችሉባቸው ሞመንቶች ነበሯቸው። ግን እንደ ፐርፎርማንስ ግን መጥፎ ፐርፎርማንስ ነበር። እዚህ ላይ ደግሞ አሁን ከማንቸስተር ሲቲ ጋር የሚገናኙት ብዙ ጉዳት አለ። ትሬንት አሌክዛንደር አርኖልድ ሰሞኑን ለረጅም ጊዜ ከሜዳ የሚያርቅ ጉዳት እንደገጠመው ሰምተናል። ካርቫሃል የለም፣ አላባ የለም፣ ሜንዲ የለም፣ ዲን ሃውሰን የለም። አሁን ደግሞ የኤደር ሚሊታው ጉዳት አዲስ ጉዳት ነው። በጉዳቶች እድለኛ አይደለም። እንዲያውም ሻቢ አሎንሶ የእሱን ጉዳት የስነ ልቦና ጫና ሳይፈጥርብን አልቀረም የሚል አስተያየት ከጨዋታው በኋላ ሰጥቶ ነበር። ትላንትናም እንዳነሳሁት በሜክሺፍት ተጫዋቾች ነው የተጫወተው። ካሬራስ የመሀል ተከላካይ፣ አሴንሲዮ የቀኝ ተከላካይ ሆነው ማለት ነው። ግን እንደ ፐርፎርማንስ ጥሩ አልነበረም። እኔ ለሪያል ማድሪድ አንድ ምሰጋው ነገር ለምሳሌ እንዳልኩት በቀደምም ስለ ምባፔ ስናነሳ እንደነበረው ከ55% በላይ የሚሆኑትን የሪያል ማድሪድ ጎሎች ያስቆጠረው እሱ ነው። እሱ ጎል ካላስቆጠረ ቡድኑ በቂ ጎል ሶርስ የለውም። ሁለተኛ ሌሎቹ በሱ ዙሪያ የሚጫወቱት ተጫዋቾች ቪኒሺየስ 10 ጨዋታ ሆኖታል። ሮድሪጎ በሪያል ማድሪድ 123 ዓመት ታሪክ የመጀመሪያው የማጥቃት ተጫዋች ነው። 31 ጨዋታ ላይ ጎል ሳያስቆጠር የተጓዘ ተጫዋች። ኤንድሪክ ላይ በጭራሽ እምነት የለውም። እሱም በጃንዋሪ ዝውውር ገበያ ወደ ሊዮን ሊሄድ ይችላል እየተባለ ነው። ጋርሲያ ሌላኛው ተጫዋች ጎንዛሎ ጋርሲያ በዓለም የክለቦች ዋንጫ በጣም አስደናቂ የነበረው ተጫዋች፣ ትላንትናም ከሁሉም የሪያል ማድሪድ ተጫዋቾች በላይ ጎል ለማስቆጠር ተቃርቦ የነበረው ተጫዋች፣ እሱም እንደዚሁ ብዙ የመሰለፍ እድል እያገኘ አይደለም። ምናልባት ብቸኛው ምክንያት የሚሆነው በምባፔ ቦታ የሚጫወት ተጫዋች ነው የሚለው ክርክር ይሆናል። ማንም 9 ቁጥር ምባፔን ማስቀመጥ አይችል ይሆናል አሁን ባለበት ፎርም፣ ግን ብቸኛው የጎል ሶርስ እሱ ነው። አርዳ ጉለርን አሰለፈው ትላንትና በቀኝ ክንፍ በኩል። የአርዳ መሰለፍ የሪያል ማድሪድን የኳስ ቁጥጥር መጠንም ጥራትም እንዲያሻሽል እንጠብቅ ነበር፣ ግን እንደዚህ አልሆነም። ቀኝ ክንፍ ላይ የክንፍ ተጫዋች አድርጎ ነው የተጠቀመበት። እንዳነሳሁት የፕሬሲንጉ ሁኔታ በተለይ በመጀመሪያው 30 ደቂቃ ችግር ነበረበት። ገና በመጀመሪያው 8 እና 10 ደቂቃ ውስጥ ብሪያን ሳራኮሳ በተለይ ብዙ ችግር ሲፈጥርባቸው የነበረ ተጫዋች ነው። ጎሉ ክላሲ ጎል ነው። የመጀመሪያው ጎል በተለይ በጣም አስደናቂ ጎል ነው በዚህ ቡድን በኩል የተቆጠረው በሴልታ ቪጎ በኩል እና ብዙ ተቃውሞ አለ። አሁን ከሃላንድ ጋር ይሄ ተከላካይ መስመር የቀራቸው ሁለት ተፈጥሮ የመሀል ተከላካዮች በእድሜ የገፋውም ከጉዳት የተመለሰውም አንቶኒዮ ሩዲገር እና አሴንሲዮ ናቸው። ስለዚህ ቦርሃ ኢግሌሲያስን ማቆም ያቃተው የሪያል ማድሪድ ተከላካይ መስመር
እንደ ኤርሊንግ ሃላንድ አይነት አስደናቂ ፎርም ላይ ያለን ተጫዋች ማቆም ይችላል ወይ? ሌላ ጥያቄ ነው። ጉዳት ብዙ አለባቸው፣ ግን የቡድኑ ፎርምም ትክክል አይደለም። እንዳልኩት ሰርከምስታንሱን እንረዳለሁ። ዳኝነቱ ብዙ የሪያል ማድሪድ ተጫዋቾችን ያስቆጣ ነው። እንዲያውም ሄዶ ቀይ ብታሳየኝ ማሳየኝ የሚመስል አይነት ትንቅንቅ ውስጥ ገብቶ ነበረ። ሮድሪጎ ተቀይሮ ከገባ በኋላ በቢጫ ነው አርቢትሩን ያለፉት። ራሱ አሎንሶን ቢጫ ካርድ ተመልክቷል። ዳኝነቱ ትክክል እንዳልሆነ እገነዘባለሁ፣ ግን የቡድኑ ትላንትና የተሸነፈው ግን በዳኝነቱ አይደል፣ ኤክስፕሎድ አደረገ። ከዛ በኋላ ነው። ለዚህ ነው እኮ የሪያል ማድሪድ ደጋፊዎች የድሮ አይነት መሪነትም የለውም ይሄ ክሩስ በነበረበት ጊዜ፣ ሞድሪች በነበረበት ጊዜ፣ አሎንሶ በነበረበት ጊዜ፣ በታሪክ ሌሎችም ትልልቅ መሪዎች ነበሩ። ግን ይሄ ኃይለኛ ኢምፕሎዥን ደግሞ ነበረ። እንዲያውም በጋርሲያ እኮ በፍራን ጋርሲያ በቀይ ወጥቶ ሲመጣ እኮ ተበሳጨበት አሎንሶ ራሱ ተጫዋቹ ላይ ራሱ በ2 ደቂቃ ልዩነት ነው 2 ፋውል ተመልክቶ በቀይ ወጣ። ስለዚህ ቡድኑ በስነ ልቦና በኩል ችግር ያለበት ይመስላል። በ5 ጨዋታ አንድ ብቻ በሳን ማሜስ ነው ድል ያደረገው ከጂሮና ጋር፣ ከራዮ ቫዬካኖ ጋር፣ ከሌሎችም ቡድኖች ጋር ነጥብ ሲጥል ነበር። ትላንትና ደግሞ የዚህ አቲቲዩድ ጉዳይ ከ31 ቀን በኋላ ነው በቤርናቤው የተጫወቱት። እኔ ለትልቅ ቡድን የሚጫወቱ ተጫዋቾች እድለኝነታቸው ማሰብ ያለባቸው ይመስለኛል። ኤክሳይቲንግ መሆን አለበት ከወር በኋላ በሜዳሽ መጫወት። ግን ከወር በኋላ በሜዳው እንደተጫወተ ቡድን አይደለም ጨዋታውን የጀመሩት። በጣም ፓሲቭ ሆኖ ነው የጀመሩት እና ሴልታ በእኔ እምነት የሚገባው ድል ነው። ጥሩ አሰልጣኝ ያለው ቡድን ነው። በጣም ጥሩ አሰልጣኝ ነው አሰልጣኛቸው። አምናም ጥሩ ቡድን ነበር የገነባው ከራፋ ቤኔቴዝ መልቀቅ በኋላ። አሁን ስለ አሎንሶ መፍራት የምንጀምረው አሁን አይደለም። ጥያቄ መነሳት ከጀመረ ቆይቷል። ግን ለኔ የሪያል ማድሪድ ራሱ ባህል ለአሎንሶ አይነት አሰልጣኝ የሚሆን አይደለም፣ ለኢንተርቬንሽኒስት አሰልጣኝ የሚሆን አይደለም። ሌላ ጊዜ እናነሳዋለን ምናልባት ከሲቲ ጨዋታ በፊት። ግን ትላንት መሸነፉ እሱ 3 ነጥብ ብቻ ነው። ሌላ ነገር እኮ አይደል፣ ሲዝኑ ረጅም ነው። 3 ነጥብ ነው ያጣ ነው። እንመለሳለን የሚል አስተያየት ሰጥቷል። ከዛ በላይ አሰልጣኞች የሚጠቀሙበት ክሊሼ ነው። ግን በጣም መጥፎ ምሽት ነበር ትላንት ለሪያል ማድሪድ። አሁን ቀጥለን አድማጮቻችን ከኛ ጋር እንድትቆዩ ነው የምንጋብዛችሁ። ካቶ እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።